ርብቃ የኢዮኤልን የእያንዳንዱን ሴራውን ደረሰችበት። ታዲያ ርብቃ ነገሩን ካወቀች ለምን ለቆ መሄድ አስፈለገ? ቤቱን ለምንድን ነው ፊት ለፊት ሆና የማትጋፈጠው ለሚለው ደግሞ አብረን የምናይ ይሆናል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሆኑ። ኢዮኤል ያሸነፈ ቢመስለውም ነገሮችን በሙሉ የካምፓኒውንም ስም የቤቱንም ስም እያንዳንዱን ነገር በስሙ ያደረገ ቢመስለውም ለጊዜው ያስደሰተው ቢሆንም ነገር ግን እሱም ላይ ይህንን ነገር የርብቃን ፊት ከተመለከተ በኋላ ቅሬታ አድሮበታል። ርብቃ ማን አይዞሽ ብሏት ነው? ለምንድን ነው እንደዚህ የሆነችው? በዚህ አይነት ንግግር ያናገረችኝ የሆነ አይዞሽ ያላት ሰው እያለ ይመስላል ይላል። እዩ ሲያናግራት እንግዲህ በአስመሳይ ጥርሱ እየሳቀ እንዲሁም ደግሞ እያስመሰለ ዘናቸው ቤቱንም ለቀው በመሄዳቸው ያዘነ አስመስሎ እንግዲህ ዳና ሆኖልኝ ሲላት ርብቃ ደግሞ እንዳወቀችበትና ለጦርነት እንደተነሳችለት ፊቷ ያስታውቅ ነበር። ታዲያ ኢዮኤል ደግሞ ምን ይገጥመው ይሆን? ኢዮኤል በእርግጥ ለጊዜው ነገሮችን ያስተካከለ ቢመስለውም በማሚቴ ላይ የተሳካለት ቢመስለውም ርብቃ እንዴት አድርጋ ልታሸንፋቸው ትችላለች የሚለው ደግሞ ርብቃ እንግዲህ የቤቱ ስም በሷ ስም እንደሆነ እናውቃለን። ስለዚህ ዛሬም ላይ ስልጣን ያላት በዚህ ነገር ላይ ስልጣን ያላት የማስተካከል ስልጣን ያላት ከአቤል ይልቅ እሷ ናት። ማሚቴ በዛ ደህና በነበረችበት ወቅት ለርብቃ ቤቱን ስም አዙራላን ነበረ። ስለዚህ ያለ ርብቃ ፈቃድ እስከ መጨረሻው የማያልቅ ነገር ይኖራል። ነገር ግን እሱ ባለቤቲቱ መጥታ ካልፈረመች፣ ሚስትየዋ መጥታ ካልፈረመች ነገሮቹን እሱ በፈለገው መልኩ እንደማይስተካከል የተነገረው ቢሆንም ነገር ግን ደግሞ ማሚቴ በማይታወቅ መንገድ በሌላ መንገድ በልጇ ስም ነገሮችን አስተካክላ ጨርሰዋለች ከመውደቋ በፊት። ታዲያ ማሚቴስ ደግሞ በምን ሰዓትና መቼ ይህንን አደረገችው ለሚለው ደግሞ ማሚቴ ማንም ሳያውቃት ስለምትንቀሳቀስ ስለዚህ በልጇ ስም አድርገዋለች። ታዲያ እዩ ደግሞ ለምን ይህንን ነገር ራሱ እንዳደረገ አስመስሎ ለመቴ መናገሩ እንዳስፈለገ ደግሞ ሲናገር እንግዲህ ነገሮችን በራሱ ስም ለማድረግ አንድ እንደሞኝ አድርጎ ሊጠቀምባት የሚችለው አቅም ያለው መቲም ብቻ በማታለል ብቻ ስለሆነ መቲም ደግሞ ዛሬ ላይ እዩ ያሸነፈ ይመስላታል። እዩ ነገሮችን በፍቅርና በውዴታ ወደ እሷ ያደረገላት ይመስላታል። እያታለላት መሆኑ ለሷም አልገባትም። ታዲያ ርብቃ ደግሞ መለስልሃለሁ፣ ለጊዜው ግን ቤቱን ለቅቄ መሄድ ይኖርብኛል በማለት ቤቱን ለቃ ሄዳለች። ታዲያ በመንገዷ ላይ ደግሞ ስታመራ አንድ ነገር ገጥሟቸዋል። ይህ ነገር ደግሞ መቴ ወደ ቤት መምጣት አለብኝ፣ ይህንን ነገርማ እነሱ ለቀው ሲሄዱ የእነሱን ሐዘን እዩ የነገራት ቢሆንም ነገር ግን ይህ ነገር በቂ አይደለም፣ እኔ መጥቼ ማየት አለብኝ፣ በአይኔ ማየት አለብኝ ባለችው መሰረት ወደ ቤት አምርታ ነበረ። ታዲያ ርብቃም ደግሞ በዚህ ነገር ላይ በሚገባ ተመልክታታለች። እዩ ከማን ጋር እንደሚያወራና ምን እንደሚያደርግ ይሄንን ነገር አቤል ማሚቴ ያደረገችው ነው ብሎ ቢደመድምም ርብቃ ግን በፍጹም ማሚቴ ብቻዋን ልታደርገው የማትችለው መሆኑን ማሚቴ ብታደርገውም ያለ ርብቃ ፈቃድ በፍጹም ሊሳካላት እንደማይችል ይህን ነገር ደግሞ ርብቃ ጋር ያለውን ነገር ከርብቃ የተወሰደ ነገር ያን ደግሞ ያደረገው እዩ መሆኑን በሚገባ ታውቃለች። ታዲያ አቤልንም ደግሞ አረጋግታ ነገሮችን ለማረጋጋትና እነሱንም ለማሸነፍ እንዲያመችላት ስትል አቤልን ወደ ክፍለ ሀገር ይዛው የመሄድ ግዴታ ስላለባት ቤቱን ለቃ ለመውጣት ተገድዳለች። አቤል የቤት መልቀቂያ ወረቀት ከመጣላቸው በኋላ ርብቃ እንድትሰማበት ያልፈለገ ቢሆንም ርብቃ በዚህ ሰዓት ልጇን አታለች። አሁን ደግሞ ተጨማሪ ሌላ ሀዘን አልጨምራትም ያለ ቢሆንም ነገር ግን ጓደኛዋ ሪቾ ደግሞ ማወቅ ስላለባትና የግዴታ ደግሞ ጊዜ ስለሌላቸው ቤቱን በአስቸኳይ ለቀው መሄድ ስላለባቸው ስለዚህ ወደ እኔ ቤት እንሄድ በማለት ብትነግራትም ርብቃ ግን አንዳች የተፈጠረ ነገር እንዳለ ንገሪኝ፣ ነገሮች ከተፈጠሩ በኋላ መደባበቅ አያስፈልግም፣ አምነን መቀበል እንጂ ያለብን ስትልም ለነገሮቹ ዝግጁ እንደሆነችና ከሰማችን በኋላ ነገሮቹን በእሷ እጅ እንደጠፋና እሷ እንዳደረገችው ነገር ግን ይህ ነገር የሚቆጫን ነገር ብቻ ሳይሆን ዛሬ ላይ ደግሞ ከእሷ ውጭ ማን መመለስ የማይችለው ነገር ስለሆነ ስለዚህ ቆርጬ እነሳለሁ ብላ አምና ተቀብለዋለች። ታዲያ ቤቱን ደግሞ እንዴት አድርጋ ነው የምትመልሰው? ኢዮኤልስ እንዴት አይነት ሽንፈትና ምን ይገጥመው ይሆን የሚለው ደግሞ
ልዕል ወደዚህ ነገር ያመራልኛል ብሎ ነገሮችን አላሰበም ነበረ። እሱ የጠበቀው ቤቱን ብቻ ነበረ። ነገር ግን ባላሰበው መልኩ ደግሞ ካምፓኒውም ሁሉም ነገር ተጨምሯል። ታዲያ ኢዮኤልን ርብቃ ደግሞ ይህንን ወረቀት ስትፈርም ርብቃ ብቻ መፈረም ያለባትን ወረቀት እሱ ባለማግኘቱ በእርግጥ ከዚህ በፊት እሱ የተናደደባት ልጇንም ለመግደል የተዘጋጀ የነበረው የደረሰ የነበረው የፌክ ወረቀት ሰጥታኛለች በሚል ነበረ። ነገር ግን ርብቃ ፌኩ ወረቀት ይሁን ዋናውን ወረቀት ለይታ አላወቀችም ነበር። ፊት ለፊቷ ላይ ያገኘችውን ወረቀት ነበር አንስታ እየሰጠችው። እዩ በመጨረሻም ተሳክቶለት ወደ ስሙ ወደ መቲ ስም እንዲሁ ደግሞ ወደ ማሚቴ ልጅ ስም ነገሮቹ ዙረውለታል። ከእሷ ደግሞ ወደ ራሱ ለማዞር የሚያመቸው መቲን ወደ ቤት ማምጣት ብቻ በማታለል እሷን በመሸወድ አግብቶ እያታለለ ወደ ቤት በማምጣት የዋህናት እንግዲህ በደካማ ጎኗ ገብቼ ነገሮቹን አሳካለው የሚል እምነት አለው። ታዲያ ርብቃም ደግሞ ለጊዜው እንዲፈነጥዝ የፈቀደችለት ቢሆንም ግን አላማዋን እስክታሳካ ድረስ ከፊቱ ላይ ሰወር ብላለች። ምክንያቱም ከፊቱ ተናዳ አንዳች ነገር ስህተት መፈጸም አትፈልግም። እዩ ውስጥ ለውስጥ ሴራውን እንዳደረገ እሷም ደግሞ ውስጥ ለውስጥ ማስደንገጥ ነው የምትፈልገው። እሱን እያንዳንዱን በውስጣችን ሆኖ እየሳቀ የኛ ሰው መስሎ እንደጎዳን፣ ስለዚህ ሽንፈትን ደግሞ እኔም በስውር ነው የማከናንበው። አሁን ማንኛውንም ነገር ማድረግ አይችልም፣ ስለዚህ አሳየዋለሁ ስትል ርብቃ ደግሞ ውስጥ ለውስጥ ነገሮቿን ወደ ክፍለ ሀገር የሄደች በመምሰል ጀምራለች። የቤቷንም ሰራተኛ አዙንም እሷ ስለነበረች ያመጣቻት። ስለዚህ እኛ ልንሄድ ስለሆነ እኛ ከሄድን በኋላ ከዚህ ቤት ማን እንደሚመጣ ስለማይታወቅ፣ ስለዚህ አንቺ ምንም ነገር ችግር እንዳይደርስብሽ፣ ስለዚህ እኛ ስለሆነን ያመጣንሽ ወደ ቤትሽ መሄድ አለብሽ በማለት አሰናብታት ነበረ። ታዲያ መቴ ደግሞ በሌላ በኩል ለመቴ በመደወል ተሰናብቻለሁ ከስራው እኛንን ያመጣንሽ፣ ስለዚህ ከዚህ መሄድ አለብሽ፣ ተጠያቂ መሆን የለብንም በማለት አሰናብተውኛል፣ ወዴት መሄድ አለብኝ ብላ ለመቴ ብታናግራትም ብታማክራትም መቴ ግን መጥተሽ አሁን በኋላ ላይ ከኛ ጋር ተመልሰሽ ትሄጃለሽ፣ ከአንቺ ውጭ የሚጠቅመኝ ሰው የለም በማለት አዙን ወደ ቤቷ ወስዳታለች። ታዲያ ርብቃን ደግሞ ከመሄዷ በፊት የርብቃ መልካምነት እንዲሁ ደግሞ ያደረገችው ስህተት ባደረገችው ነገር ደግሞ ባለመናገሯ ልጇንም ለማጥፋት ቢሞክሩም ባለመናገሯ በመጸጸት ደግሞ እግሯ ስር ወድቃ ይቅርታ ጠይቃታለች። አዙ ይህንን ነገር ማድረጓ ደግሞ ለምን አስፈለገ የሚለውን ደግሞ ርብቃ የምታውቀው ነገር እንዳለ አዙም በሚገባ ታውቃለች። ለአዙ መልካም እህት ሆና ብትቀርባትም እሷም ደግሞ ፍጹም መልካም ልጅ እንደሆነች በሚገባ ታውቃለች። አዙም በእርግጥ ደግና ገራገር ልጅ መሆኗን ታውቃለች። ስለዚህ አዙ ተጠቅመኝ ይሆናል በሚል እሷንም ደግሞ መጥፎን ፊት አላሳየቻትም። እንዲሁም ደግሞ በምንፈልገው ጊዜና ሰዓት እንደውልልሻለን፣ ከተስተካከለልን ነገሮች ከተስተካከሉልን ምናልባትም በቅርብ ከመጣን ደግሞ ተመልሰሽ ትመጫለሽ፣ አሁን ግን ሂጂ በማለት አሰናብታታለች። በሌላ በኩል ደግሞ አቤል ደግሞ አዙን ወደ ቤት እነሱ ከቤት ለቀው ሲሄዱ አንቺ ምናልባት ከዚህ የምትቆይ ከሆነ ለአንዳንድ ነገር ትጠቅሚናለሽ። ይህንን ሽንፈት ይህንን ክስረት የተዳረግ ነው በውስጣችን ባለ ሰው መሆኑ ግልጽ ነው። ስለዚህ ምን እንደሚካሄድ ከዚህ በኋላ ከዚህ ቤት ውስጥ ሆነሽ ታሳውቂኛለሽ በማለት አዙን እንድትቀመጥ አድርጓት ነበረ። ታዲያ አዙም ደግሞ ማሚቴንም በመጠበቅም ይሁን እንዲሁም ደግሞ ከቤት ያለውን ነገር ከቤት ተቀማጭ ስለሆነች ለማሚቴ ማንም የላትም። አዩ በእርግጥ የማይታመን ስለሆነ ከቤት መቆየት አለብሽ አላት። ቢሆንም ነገር ግን ርብቃ ደግሞ እንድትሄድ አድርጋታለች። ታዲያ መቴ ደግሞ በሌላ በኩል የማሚቴን ከቤት መቀመጥ ለምን አላስወገድክልኝም? እሷ ምን ትሰራለች ከቤት ያለችው ቢሆንም በደስታቸው መካከል ማሚቴን ማስወገድ እንዳለበት ብትነግረው ማሚቴ ግን ምንም የምጠቅም የምትጎዳ ሰው አይደለችም። ስለዚህ ችግር የለውም ባክሽን እሷ ትቀመጥ ብሏት ነበረ። ማሚቴ ይህንን ነገር አድርጋ ዛሬ ላይ እንዲደሰት ብታደርገውም እሱ ግን ዛሬ ላይ ደግሞ ለማሚቴም የተለየ አመለካከትና መጥፎ አመለካከት እንዳለው እንዲሁም ደግሞ መታሰቢያም ብትሆን ማሚቴን ማየት እንደማትፈልግ ስትናገርም ነበረ።
ዮኤል ለመቲ የኔ ቆንጆ ሚስት እያለ መቲን ቢያታልላትም ቢሸውዳትም ግን ደግሞ ፍጹም ደስታ አይታይበትም። እሱ የሚያወራው ስለ ሀብት፣ ስለ ንብረት፣ ስለ ገንዘብ ነው። መቲ ደግሞ የምታወራው ስለ ደስታ፣ ስለ ፍቅር ስላደረገላት፣ ስለ ጀግንነቱ ብታናግረውም ግን ፍጹም ደስታ አይታይበትም። ዮኤል አልገባኝም፣ ምንድን ነው እንደዚህ ያደረገ? ለምንድን ነው እንደዚህ የሆንከው? ዛሬ በደስታችን ቀን ፈገግታ አይታይብህም? እኔ ትደሰታለህ ብዬ እየጠበቅኩኝ አንተ ግን የተደሰትክ አይደለም ትላለች። እሱ ግን ፍጹም ደስተኛ አይደለም። ምክንያቱም ደግሞ የሚፈልገው ገንዘብ እንጂ ገንዘቧንም ካገኘ በኋላ ከተጠቀመ በኋላ እንዴት አድርጎ አውጥቶ እንደሚጥላት እያሰበ በሌላ በኩል እንደማይወዳትም ግልጽ ቢሆንም መቴ ስለምጠቅመው ግን ከመቴ ውጭ ሌሎችም በማስወገድ ለመቴ የተሻለ ቦታ ያለው ቢያስመስልም ነገር ግን ማስመሰሉ ከዚህ በላይ ሊራመድለት አልቻለም። መቴም ብትሆን የእውነት እንደማይወዳትና እሷ ስለ ፍቅር ማውራቷ የእሱ ደግሞ ስለ ገንዘብ ብቻ ማውራቱ ያስደነገጣት ቢሆንም እሱ ደግሞ መለስ ብሎ እሷን ለማሳመን ሲል አይደለም ከለፋሁባቸው የልፋቶች አንጻር ነው እንጂ ፈገግታን የነሳኝ ነገር ግን የኔ ውድ ደስተኛ ነኝ እያለ ለማስገባት እሷን ወደ ቤት በእጁ ነገሮችን ለማስገባት ሲል የግድ ሳቅም ለመሳቅ ተገዷል። ታዲያ መቴ ደግሞ ወደ ቤት መጥቼ ነገሮችን ካላየው የቤቱ ድባብ ምን ይመስላል ብትለውም እሱ ግን የቤቱ ድባብ ደስ ይላል ሲያለቅሱ፣ በተለይም ደግሞ ወደ ርብቃ ክፍልም ገብቶ ርብቃን ስታለቅስ ማየቱ ሁላቸውንም እያለቅሱ እየተበሳጩ ማን ሊሆን ይችላል እያሉ እየጠየቁ እሱ ደግሞ በጥርስ ቀዳዳ እየሳቀ እኔ አብሬ ነኝ ከጎድህ ነኝ እያለ ማታለሉ ሁሉ ነገር ለእሷም አንድ በአንድ የነገራት ቢሆንም መቲም ግን እኔ ነገሮችን መጥቼ ማየት ይኖርብኛል፣ በደስታው መደሰት ይኖርብኛል። ይህ ነገር አንተ በእርግጥ ሁሉንም ነገር የነገርከኝ ቢሆንም ሁሉም ነገር ደግሞ እኔ ማየት እፈልጋለሁ በማለት በሌላ በኩል ሴራው እንዲከሽፍ ርብቃ ደግሞ ከዚህ ቤት ማሚቴ ብቻዋን እንዳላደረገችው የተለያዩ ሰዎች እነሱን ለሽንፈት የሚዳርግ ነገር አብረው ተነባብረው እንደሚያደርጉባቸው ስትገምት የነበረ ቢሆንም ዛሬ ላይ ደግሞ ርብቃ ፊት ለፊት ተመልክታታለች። መቲ ይህንን ስህተት እየፈጸመችው እንግዲህ እንድትታይ እየተደረገችው ያላት በመስገብገብ ያላት ችኩልነት በመስገብገቧ የነሱን ሀዘን የነሱን ውድቀት ለማየት ስትጓጓ የተነገረችው ብቻ አጥጋቢ ስላልሆነላት ለማየት ነበር የመጣችው። ታዲያ ለማየት በመምጣቷ ደግሞ ያልታሰበ ችግር ፊት ለፊቷ ላይ ገጥሟታል ማለት ነው። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል አብረን ተመልሰን እስከምንገናኝ መልካም ቆየ።